ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናዎቻችን ተጀምረዋል። አበይት ጉዳዮችን አስቀድመን እንጠቁማችሁ። በ20ኛው የብሔር ብሔረሰቦችና ሕዝቦች ቀን ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ማንነታቸውን ያልገለጿቸውንና ጠላት ሲሉ የጠሯቸውን አካላት እንደ ጸጉር ቅማል ሲሉ በገለጹት ሁኔታ አንድ በአንድ እናራግፋለን ሲሉ ተደምጠዋል። በአማራ ክልልና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን የሰላም ስምምነት ተከትሎ በጫካ የነበሩ ታጣቂዎች በሰላም መግባታቸውንና የጦር መሳሪያ ማስረከባ የክልሉ መንግስት አስታወቀም። የድጋፍ ፊርማ ማሰባሰብን የሚያስቀረው የተሻሻለው አዋጅን በተመለከተ የፖለቲካ ፓርቲዎች ግብረ መልስ ሰጡ። 3 የፖለቲካ ፓርቲዎችን አነጋግረናል። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብራችሁን ቆዩ። ኢትዮጵያ በርካታ ችግሮች ያሉባት ሀገር መሆኗ አይካደም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በ20ኛው የብሔር ብሔረሰቦችና ሕዝቦች ቀን ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ማንነታቸውን ያልገለጿቸውንና ጠላት ሲሉ የጠሯቸውን አካላት እንደ ጸጉር ቅማል ሲሉ በገለጹት ሁኔታ አንድ በአንድ እናራግፋለን ሲሉ ተደምጠዋል። ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ነው ያሉት አብይ ለዚህም እንደ ማሳያ ከተሞቻችን እያሸበረቁ ነው። መሬትን ክረምት ከበጋ በማረስ የምግብ ጥገኝነትን ለመላቀቅ አርሶ አደር እየተጋ መሆኑንና ቴክኖሎጂን የመጠቀም አቅማችን እያደገ መጥቷል ሲሉ ተናግረዋል። አብይ ጆሃንስበርግን፣ ፕሪቶሪያን፣ ኬፕታውንን ያቀናው የሀዲያ ከምባታና በዚህ ክልል ሲሉ የገለጹት ወጣት በሙሉ ለብልጽግና ተግቶ እንዲሰራም ጥሪ አቅርበዋል። አብይ በቀጠለው ንግግራቸው የኢትዮጵያን ችግሮቿን ብቻ ሳይሆን አቅሟንም መመልከት አለብን ሲሉ በሀገሪቱ በርከት ያሉ ችግሮች መኖራቸው የማይሸሸግ መሆኑን ገልጸዋል። አክለውም ኢትዮጵያውያን በህብረትና በትጋት መስራት ካልቻሉም የኢትዮጵያ ብልጽግና ይጓደላል። ስንበዛና ስንሰነሳሰል በቀላሉ የማንበጠስ ጠንካራ እንሆናለን ያሉት ጠቅላይ ሚኒስትሩም መተባበር፣ በጋራ መቆምንና ብሔራዊ ጥቅምን ማስቀደም የሁላችንም ሀብትና ስንቅ ይሁን በማለት ጥሪ አቅርበዋል። አብይ በዚሁ ንግግራቸው ሲቀጥሉም የሀገርን መሻትና ባዕዳንን ክፋት መለየት ይጠበቅብናል ሲሉ ባዳ ሲሉት የጠሩት አካል በክፋት የኛን መሻት ለማጨለም ሲነሳም ኢትዮጵያውያን ለባዳ ፍላጎት መሳካት መሳሪያ እንዳይሆኑ፣ ምክንያቱም በባዳ የተጠለፈ ገመድ አይፈታም አያስርም። የታሪክ ተወቃሽ ላለመሆን ኢትዮጵያውያን ቀልብ እንግዛ ብለዋል። ኢትዮጵያ በተለያዩ መስኮች እያስመዘገበችው ነው ያሉት እድገት በፈጣሪ እርዳታ የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌሊት ለማደናቀፍ ሙከራዎች ይደረጋሉ ብለዋል። ጠቅላዩ ለመላው የኢትዮጵያ ሕዝብ በሆሳዕና ምድር ተገኝቼ ማንኛውንም ፈተና፣ ማንኛውንም ትንኮሳ፣ ማንኛውንም ክፉ ሀሳብ ኢትዮጵያን ከብልጽግና ማቆም እንደማይችል አረጋግጣለሁ ሲሉም ተደምጧል። አብይ የኢትዮጵያን ብልጽግና እናፋጥናለን፣ ጠላቶቻችን ያሏቸውን አካላት አንድ በአንድ እንደ ቅማል እንደሚያራግፉ ጠቅሰው ዝተዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር ናት። ኢትዮጵያ አስደናቂ ጅማሮችና ውጤት እያሳየች እየተመነደገች እያንሰራራች ያለች ሀገር ናት። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ። ለመላው የኢትዮጵያ ሕዝብ ዳግም ከሆሳዕና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን።
አብይ ቅማል ሲሉ የጠሯቸው አካላትን በስም ባይገልጹም ከቅርብ ጊዜ ትርክት በመነሳት ማንነታቸውን መገመት እንደሚቻልም አስተያየት ሰጪዎች ይናገራሉ። ቀዳሚው ኤርትራ ልትሆን ትችላለች። ኤርትራ በኢትዮጵያ ውስጥ የሚገኙ ታጣቂዎችን እየደገፈች ነው፣ ሉዓላዊ ግዛትን ጥሳ ተቆጣጥራለች የሚል ክስ ደጋግሞ አቅርቧል። ወታደራዊ አመራሮች ደግሞ በግልጽ አሰብን በስም በመጥቀስ ወደ ኢትዮጵያ መመለስ እንዳለበት ሲናገሩ ተደምጠዋል። ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላም የባህር በር በቦሌም በባሌም ይሁን እናገኛለን ማለታቸው ይታወሳል። ሌሎቹ ደግሞ ወትሮም ቢሆን በስም ተጠቅሰው የማያውቁትን በመንግስት ፍርጃ ባንዳና ባዶ ተብለው የሚጠሩት ኃይሎች ሲሆኑም ቀሪዎቹ ደግሞ መንግስት ሽብርተኛና ጽንፈ ሲል የሚጠራቸው የኦሮሞ ነጻነት ሰራዊት ኦነግ ሸኔም የፋኖ ኃይሎች ሊሆኑ እንደሚችሉ ተገምቷል። በአማራ ክልልና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን የሰላም ስምምነት ተከትሎ በጫካ የነበሩ ታጣቂዎች በሰላም መግባታቸውንና የጦር መሳሪያ ማስረከባቸውን የክልሉ መንግስት አስታወቀ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል ተደርጓል የተባለው የሰላም ስምምነትን ተከትሎ በማዕከላዊ ጎንደር ዞን በወገራ ወረዳና አካባቢዋ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስት የሰላም አማራጭ መቀበላቸው ተገልጿል። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አወቀ አስፈሬ የመንግስትን የሰላም አማራጭ ለተቀበሉ አካላት አቀባበል አድርገዋል። የሰላም አማራጩን የተቀበሉ አካላት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን የሰላም ስምምነት ተከትሎ እንደገቡ ገልጸዋል። የአማራን ህዝብ ጥያቄ በብጥብጥና በጦርነት ሳይሆን በሰላማዊና በዲሞክራሲያዊ አኳኋን ለመፍታት መሞከር ተገቢ መሆኑንም አንስተዋል። የመንግስትን የሰላም አማራጭ የተቀበሉ አካላት በበኩላቸው ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊ በመሆኑ ሰላምን መርጠን መተናል ስለማለታቸው ተነግሯል። መንግስት ይህንን ቢልም በእነ እስክንድር እንደሚመራ የሚነገርለት ድርጅት ግን ምንም አይነት ስምምነት እንዳልፈጸመ መግለጹን መዘገባችን ይታወሳል። የድጋፍ ፊርማ ማሰባሰብን የሚያስቀረው የተሻሻለው አዋጅን በተመለከተ የፖለቲካ ፓርቲዎች ግብረ መልስ ሰጡ። የህዝብ ተወካዮች ምክር ቤት በአምስተኛው ዓመት የስራ ዘመን ሶስተኛ መደበኛ ስብሰባ የተለያዩ ረቂቅ አዋጆችንና የብድር ስምምነቶችን ባጸደቀበት መርሃ ግብር የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 አንቀጽ 32 ንዑስ አንቀጽ 2 የፖለቲካ ፓርቲዎች ለህዝብ ተወካዮችና የክልል ምክር ቤቶች ለሚያቀርቧቸው እያንዳንዱ እጩ የድጋፍ ፊርማ እንዲያቀርቡ የሚጠይቀውን ድንጋጌ በሙሉ ድምጽ ባለፈው ሳምንት በማጽደቅ ማስቀረቱ ይታወሳል። የተሻሻለው አዋጅ ኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች ከእጩዎች ምዝገባ ጋር በተያያዘ ሲያነሷቸው የነበሩ ጥያቄዎችንና ቅሬታዎችን በመፍታት በግንቦት ወር ለሚካሄደው ሰባተኛው ሀገር አቀፍ ምርጫ አስቻይ ሁኔታ ይፈጥራል ተብሎ ይጠበቃል። ይህን በተመለከተ አዲስ ማለዳ የፖለቲካ ፓርቲዎችን አነጋግራለች። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት አሁን ያለውን የሀገሪቷን ሁኔታ የምናውቀው ነው፣ እንኳን 3000 ፊርማ ለማስፈረም ይቅርና ተገናኝተን ለመወያየት እንኳን የሚያስችል ሁኔታ አይደለም ይላሉ። መቅረቱ አቅሙ ኖሯቸው ግን ደግሞ በተለያዩ ምክንያቶች ማስፈረም የማይችሉ ሰዎችን እንዳናጣ ያደርገናል። እናም መቅረቱ አሁን ካለው ሁኔታ አንጻር ጥሩ ነው ብለው ወስደውታል። እኛ እንደ አንድ ፓርቲ የድጋፍ ፊርማ ማሰባሰብ ቅድሚያ የምንሰጠው ጉዳይ አልነበረም። ባለፈው እንዳሳወቅ ነው ለኢትዮጵያ ብሔራዊ ምርጫ ቦርድ በግልም ከሌሎች ብዙ የፖለቲካ ፓርቲዎች ጋር በመሆን ደብዳቤ አስገብተን ነበር። አስቻይ ሁኔታዎች አለመኖር ጋር ተያይዞም እሱ ብቻ ዋና ችግር ነው ብለን አናምንም ሲሉም አክለዋል። ደግሞ ፕራዮሪቲ እሱ አልነበረም። ምክንያቱም ሌሎቹ አስቻይ ሁኔታዎች የሚስተካከሉ ቢሆን ኖሮ ወይም አስቻይ ሁኔታዎች የሚፈጠሩ ቢሆን ኖሮ እምብዛም ከባድ የሚሆንበት ሁኔታ ላይፈጠር ይችል ነበር። እንደ ፖለቲካ ፓርቲዎች ቢለያይም እንደየፓርቲዎቹ ግን
በእኛ በኩል በደንብ ፕራዮሪቲ መሰጠት ያለበት ብለን የምናስባቸው ሌሎች ጉዳዮች አሉ። ለምሳሌ ጦርነቱ ሁኔታ አለ፣ የታሰሩ ፖለቲከኞች፣ ጋዜጠኞች አሉ። የታሰሩ ፖለቲከኞችና ጋዜጠኞች አሉ። የፖለቲካ ምህዳሩ ጠቧል፣ በሩ ተዘግቷል የምንልበት ሁኔታ ላይ ነው ያለነው። እናም ሌሎች ትኩረት የሚሹ ጉዳዮች ትኩረት እንዲሰጣቸው አልተፈለገም ሲሉም ያክላሉ። ወቅታዊ የሰላምና ጸጥታ ሁኔታ ባለበት የአዋጁ መሻሻል ምን ትርጉም ሊሰጥ ለሚለው ተጠየቅም ተከታዩን ምላሽ ሰጥተዋል። መሻሻል አልነበረበትም ወይ መቅረት አልነበረበትም እያልኩ አይደለም፣ ግን በጣም ብዙ አንገብጋቢ ጉዳዮች አሉ ከዛ በላይ ቅድሚያ ሊሰጣቸው የሚገቡ። ስለዚህ ይሄኛው ለዚህኛው በአፋጣኝ መልስ እንደተሰጠው ሁሉ ለሌሎቹም መሰጠት አለበት። በተለይ የሰላሙ ጉዳይ ፖለቲከኞች እየታሰሩ ነው። አሁንም ቢሆን በጣም ብዙ ጫና አለ ከምነግር በላይ ውጭ ያለ ነው ላይና ይሄ ሁሉ ባለበት ሁኔታ ምርጫው ዲሞክራቲክ እንዲሆንና የፖለቲካ ፓርቲዎችም ያለ ጫና እንዲሳተፉ ለማድረግ ነው የሚለው ተራ ኢሜጅን ለማስተካከል ካልሆነ በስተቀር ሌላ የሚበጀው ነገር አለ ብለን አናስብም። የ3,000 ፊርማው ስለቀረ ፖለቲካ ፓርቲዎች በነጻነት እየተሳተፉ ነው ማለትም አይደለም፣ ወይ በግል የሚወዳደሩ እጩዎችን በነጻነት እየተሳተፉ ነው ማለት አይደለምና። ሌላ ያነጋገርናቸው የውድብ ነጻነት ትግራይ ውናት ምክትል ሊቀመንበር አለምሰገድ አረጋይ በበኩላቸው አዋጁ መሻሻሉ የፖለቲካ ፓርቲዎች የተሻለ ተወዳዳሪ ሆነው እንዲቀርቡ እድል የሚፈጥር ነው ሲሉ ገልጸውታል። እንደሚታወቀው የኢትዮጵያ ብሔራዊ ምርጫ ቦርድም እንግዲህ የፓርቲዎችን ፍላጎት እያካተተ አይደለም። ሁሉም ራሱ ያቀርባል። ከዛ ለገዢው ፓርቲ እያቀረበ ነው ስራዎችን ሲሰራ የቆየውና አይ ዶንት ኖ ለመጀመሪያ ጊዜ ነው የሚሆነው። እንግዲህ ገዢው ፓርቲ ራሱ ያመጣው ሀሳብ ብለን ነው የምናስበው። የራሱን ሀሳብ በራሱ ፓርላማ ሲሽር ማለት ነው። ምንም እንኳን አዋጁ ቢሻሻልም ትግራይ ላይ በጣም ብዙ ችግሮች አሉ ያሉት ምክትል ሊቀመንበሩም የሰላም ምርጫ ለማድረግ የሚያስችል ነባራዊ ሁኔታ የለም ባይ ናቸው። እንዴት እንዳሰቡ አናውቅም እንጂ የክልሉ የጸጥታ ሁኔታ በጣም አስቸጋሪ ነው ያለው። ከጦርነቱ በኋላ ኦልሞስት ሁሉም ፈራርሰዋል። የምርጫ ኢንፍራስትራክቸርም እንደዛ ነው የፈረሰውና ለምን እያሰቡ እንደሆነ አላውቅም። በትግራይ ውስጥ የሚደረግ አይደለም። ፖለቲካል ሪኮንሲሌሽን ያስፈልጋል። ብዙ ኃይሎች በተፈጠረው ምክንያት ወደ ቀጥተኛም ቀጥተኛ ያልሆነም ግጭት ገብተዋልና ሪኮንሲሌሽን ማንዳታዊ ነው። ስለዚህ በትግራይ ውስጥ አስቻይ የሆነ ነገር የለም። ኦልሞስት 40% የትግራይ ግዛትም በወራሪዎች እጅ ነው ያለው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የምርጫ ዘመቻ ኃላፊ ኢዮብ መሳፍንት በበኩላቸው ጉዳዩን በዝርዝር ሲያስረዱም እዚህ ጉዳይ ላይ የሚነሱት ሁለት ክርክሮች ናቸው በማለት ገለጻውን ይጀምራሉ። የመጀመሪያው የፖለቲካ ፓርቲዎች ፓርቲ ለመሆን የድጋፍ ፊርማ መጀመሪያ አሰባስቧል። የሚቀርቡት እጩዎች የፖለቲካ ፓርቲዎች አባል በሚሆኑበት ጊዜ ተሰባሰበ የድጋፍ ፊርማ እያለም ከዚያ እንደ አዲስ ደግሞ ለምርጫ እንዲወዳደሩም የድጋፍ ፊርማ አሰባስቡም በግለሰብ ደረጃ መባላቸው ትክክል አይደለም የሚለው በተወሰነ ደረጃ ስሜት የሚሰጥ ክርክር ነው ይላሉ። ምክንያቱም ሰዎች በግለሰብ ደረጃ ሳይሆን በፓርቲ ደረጃ ሲወዳደሩ የፓርቲ የድጋፍ ፊርማ እያለም ሌላ ፊርማ መጠየቁ ተገቢ አይደለም በማለት ወደ ሁለተኛው ይሻገራሉ። ሁለተኛ የሚያነሱት ክርክር በተለያዩ ቦታዎች አሁን ባለው ሁኔታ የፖለቲካ ፓርቲዎች ባላቸው አቅም እናም ባለው ሀገራዊ ሁኔታ ይህንን ፊርማ ማሰባሰብ ከባድ ነው የሚል ነው። በእኛ በኩል እያንዳንዱ እጩዎቻችን የሚመረጡት በየምርጫ ክልላቸው ነው እንጂ በማዕከል አይደለም። እዛው አካባቢ የሚኖሩ ሰዎች እንደመሆናቸው ለመመረጥ ለማሸነፍ እንደሚወዳደሩ እጩዎቻችን ይህን የማድረግ ኃላፊነት የምንሰጠው ለነሱ ነው። እንደ ፓርቲ የምናግዘው እንዳለ ሆኖ እጩዎች ግን ይህንን ማድረግ ያቅታቸዋል ብለን አናምንም። ምክንያቱም ሁሉም ከየአካባቢው በውድድር የሚመረጡ እጩዎች ናቸው። በየአካባቢው መዋቅር እንዳለው ፓርቲ ይህንን ማሰባሰብ ከባድ አይሆንም። ለማንኛውም ግን ይህን ሁሉ ኢንቱ ኮንሲደሬሽን ወስዶ ፓርላማው ለጊዜው በዚህኛው ምርጫ ካለው አስቻይ ሁኔታ አንጻር እንትኑን እንዳይደረግ አድርጓል። በእኛ በኩል ብዙም ለውጥ የሚያመጣ አይደለም። ለኛ
ኤኒዌይ ግን የፓርላማ ውሳኔ ስለሆነ የምንቀበለው ነው የሚሆነው። የፖለቲካ ፓርቲዎች ይህንን ድንጋጌ እንዲሻሻል ግፊት ሲያደርጉ መሰንበታቸውን ያስታወሱት ኢዮብ በፓርቲያቸው በኩል ግን ቢሻሻል ባይሻሻልም እምብዛም ለውጥ እንደሌለው አስረድተዋል። በእኛ በኩል በዋናነት ኮንሰርን የሚያደርገን ይሄ ምርጫውን ፍትሃዊ ላያደርጉ ይችላሉ። ምርጫ ውስጥ መግባት ከዛ ምርጫውን ላይ ሪኳየርመንቶች ማሟላት ምናምን ብዙም ኢሹአችን አይደለም ለኛ። እንደምታውቀው ኢዜማ በጣም ትልቅ ፓርቲ ነው፣ በየቦታው መዋቅር ያለው ፓርቲ ነው። ሶ የምርጫ ሪኳየርመንቶች ማሟላት በእኛ በኩል የሚጠበቁብንን ነገሮች ማሟላት ብዙ የሚያስቸግረን አይሆንም። ለኛ ችግር የሚሆነው ከመንግስትና ከገዢው ፓርቲ የሚጠበቁ ነገሮች ይሟላሉ ወይ እና ምርጫ ቦርድ የሚጠበቅበትን ያሟላሉ ወይ የሚለው ነው ዲፊካልት የሚሆንብን። ምርጫ ቦርድ ይሄንን ምርጫ የማድረግ አቅሙን ባለፈው ምርጫ ላይ ምርጫ ቦርድ በጣም ከሚጠበቅበት አቅም በታች ፐርፎርም አድርጓል ብለን ነው ያለን አሰስመንት። አሁን እሱ ምን ያህል ተሻሽሏል የሚለው ነው የሚያሳስበን። ሁለተኛ አዋጁ ተግባራዊ ቢደረግ የምርጫ ቦርድ ስራ ከባድ ያደርገው ነበር ሲሉ የገለጹት ኢዮብ እያንዳንዱ እጩ የሚሰበስበው ፊርማ ማገናዘብ፣ መመርመርና ትክክለኛውን ማረጋገጥ በጣም ከባድ ስራ ነው በማለት የስራውን አስቸጋሪነት አመላክተዋል። የፌዴራል ጠቅላይ አቃቤ ሕግ በክልሉ ባለመኖሩ ለስራው ማነቆ እንደሆነበት የጋምቤላ ፖሊስ ኮሚሽን ገለጸ። ይህ የተገለጸው በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ በጋምቤላ የመስክ ምልከታ ባደረገበትና የክልሉ የጸጥታ ተቋማት አገልግሎት አሰጣጥ እየተሻሻለ መምጣቱ በተገለጸበት ወቅት ነው። ቋሚ ኮሚቴው በክልሉ የመስክ ምልከታ ባደረገበት ወቅት የጋምቤላ ፖሊስ ኮሚሽን ኮሚሽነር ኡጉላ ኡዱሉ የጸጥታ አካላት ስራዎችን ተናበው እየሰሩ መሆናቸውን ተናግሯል። ይሁን እንጂ ከደቡብ ሱዳን አካባቢ የሚመጡትን ድንበር ተሻጋሪ ስደተኞች፣ ድንበር አካባቢ ህገወጥ የሰዎችና የመሳሪያ ዝውውር እንዲሁም የጸጥታ ስጋት ሊሆን ስለሚችል የጉዳዩን አሳሳቢነት ቋሚ ኮሚቴው ለሚመለከታቸው የፌዴራል ተቋማት እንዲያሳውቅ ኮሚሽነሩ ጠይቀዋል። ከዚህ ጋር በተያያዘ ኮሚሽነሩ የፌዴራል ጠቅላይ አቃቤ ሕግ በክልሉ ላይ ባለመኖሩ ለስራው ማነቆ እንደሆነባቸውና አፋጣኝ ምላሽ እንዲሰጥ የጋምቤላ ክልል ፖሊስ ኮሚሽነር ኡጉላ ኡዱሉ ቋሚ ኮሚቴውን ለቋሚ ኮሚቴው ጥያቄ ማቅረባቸውን ከህዝብ ተወካዮች ምክር ቤት የተገኘው መረጃ ያመላክታል። በክልሉ የመስክ ምልከታ ጉብኝት በማድረግ ላይ ያለው የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ በበኩሉ የፌዴራል ፖሊስና የክልሉ የጸጥታ ተቋማት በቅንጅትና በትብብር እየሰሩ በመሆናቸው በክልሉ የጸጥታ ተቋማት አገልግሎት አሰጣጥ እየተሻሻለ መምጣቱን ተገልጿል። የቋሚ ኮሚቴው የመስክ ምልከታ አስተባባሪ ከድጃ ያሲን ክፍተቶችን በመለየት ችግሮችን በመቅረፍ ቅንጅታዊ አሰራርን በማጠናከር የክልሉ አመራር ወንጀሎችን ለመቀነስ እየሰራ ያለው ስራ መበረታታት ያለበት መሆኑን ተናግሯል። የፌዴራል ፖሊስ ወንጀል ምርመራ ጋምቤላ ቅርንጫፍ አሰራሮችን በማሻሻል ከዚህ በፊት ይስተዋሉ የነበሩ የጸጥታ ችግሮችን መቅረፍ መቻሉን አስተባባሪዋ ገልጿል። በዚህም የፌዴራልና የክልሉ የጸጥታ አካላት የህብረተሰቡን ሰላም ለማረጋገጥ እያደረጉ ያለውን ጥረት ተጠናክሮ መቀጠል እንዳለበት ቋሚ ኮሚቴው ማሳሰቡን በመረጃው ተጠቅሷል። ዕለታዊ ዜናዎቻችን ተቋጭቷል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልኝ።